ይህ ስፍራ አፋር ክልል ዱብቲ ወረዳ በኢንቨስተር የሚለማ የሱፍ አበባ እርሻ ነው። በዚህ የሱፍ አበባ እርሻ ላይ በርካታ የአካባቢው ነዋሪዎች የስራ እድል ተፈጥሮላቸዋል። ባገኙት እድል ራሳቸውንና ቤተሰባቸውን ማስተዳደር ችለዋል። እዚህ ደግሞ ባሉት ባለሀብት የኔም የስራ እድል ተፈጥሮልኝ ቤተሰቦችን እኔም ጠቅሜ ቤተሰቦችንም ልጆች እያስተማር እየተዳደርን ለወደፊት እንደውም አላማ አለን። ተዚህ በመናገኘው ቆጥበን ሌላ ነገር ለማደግ ራሳችን ለማደግ ተቀጥሬ የቀን ገቢ እያገኘሁ ቤተሰቦችን እየመራሁበት እገኛለሁ። ወደፊት ትንሽ ምግብ ቤቶች ከፈት አድርጌ ትንሽ ሳንቲሞች አጠራቃቅሜ ለራሴን ችዬ ለመኖር እፈልጋለሁ። የእርሻ ስራው ለበርካታ ወጣቶች በቋሚነትና በጊዜያዊነት ስራ መፍጠር መቻሉን የሙክታር መሐመድ እርሻ ልማት ስራ አስኪያጅ አንስተዋል። ይህም በአካባቢው ያለውን ህብረተሰብ ተጠቃሚ ማድረግ እንዲሁም የስራ አጥነት ቁጥር ለመቀነስ ወሳኝ ሚና ይጫወታል። ስራ እድል በቀን በጆርናታ የሚሰሩት በጣም ብዙ ከ200 በላይ በቀን ጆርናታ እዚህ እርሻ ውስጥ ይሰራሉ። አረም በማረም ምንጣሮ በመስራት እንደገና ውሃ በማጠጣት ሁለተኛ ደግሞ በጥበቃ ቢያንስ እስካሁን ጥበቃ በእርሻው ልክ ነው እየሰራን ያለ ነው። ቢያንስ እስካሁን እስከ 70 ጥበቃዎች አሉ። አካባቢው ለልማት የተመቸ ነው። በዚህም ኢንቨስተሮች፣ የግል ባለሀብቶች እንዲሁም የአካባቢው ነዋሪዎች አካባቢውን ማልማት ለአካባቢው መልካም ገጽታን ማላበስ፣ ለሀገር ደግሞ የምግብ ሉዓላዊነትን ለማረጋገጥ መስራት ያስፈልጋል። ለኢንቨስተሮች ጥሩ ምቾት ላይ ነው ያለው። መንግስት የተከታተለ ነው። ግብርና ይከታተለናል፣ ባለሙያ ይልክልናል። ጥሩ እንደገና ደግሞ በዚህ በፊት በሚፈሩት ነገር ላይ ከብት ይበላል ምናምን የሚባለው ነገር ያው መንግስት ራሱን እየተከታተለ ህብረተሰቡን እያስተማረ የጎሳ መሪ እርሻ ውስጥ እየመጡ እየጎበኙ ዘበኞችን በስነ ስርዓት ቢቀርም ትንሽ እየሰሩ ነው ያሉት። ስለዚህ እያንዳንዱ ህብረተሰብ ሊያለማ የሚፈልግ ነገር አሁን ክፍት ነው፣ እንደ ድሮ አይደለም፣ ዝግ አይደለም። ስለዚህ በዛ መልክ መተው አፋርን ቢሰሩ እንደምታየው ነው። አፋር ጥሩ ሹፌ አሁን እኛ እንዳልጠበቅነው ነው የሆነልን። ከእንትን በላይ ነው የሆነው፣ ከጠበቅነው በላይ ነው የሆነው። የመጀመሪያ ነው እዚህ ሰንፍላወር እዚህ መሬት ላይ ሲዘራ እንግዲህ በድፍረት ነው የጀመርነው፣ ግን ጥሩ ሁኔታ ነው ያለው። በአመት 2 ጊዜ ማምረት የሚቻል መሆኑን የነገሩን በክልሉ እርሻና ተፈጥሮ ሀብት ልማት ቢሮ የሰብል ልማት ዳይሬክተር የሆኑት ሀመዱ መሐመድ በርካታ ተግባራት እየተከናወኑ መሆኑን አንስተዋል። አጠቃላይ እንደ ክልላችን እንግዲህ ሰፊ እቅድ ይዘን ነው ዘንድሮ እየሰራን ያለ ነው። እኛ ጊዜ እርሻም ሆኖ 2 ሲዝን ነው። ክሮፕ ካላንደር 2 ጊዜ ነው። አንደኛ በዝናብ መታረስ እርሻዎች አሉ። ያ ደግሞ የተሰበሰበበት ያለው ሁኔታዎችና የበጋ እርሻ ወይንም የማስኖ እርሻ የምንለው አሁን ተጀምሮ መሬት ዝግጅቶቹ ተጨርሶ ወደ ስራ የተገባበት ሁኔታዎች ናቸው። እንደምታዩት እነዚህ ሴሪያል ክሮፖች ናቸው አብዛኛው እየለማ ያለው እኛ ጋር እና ካሽ ክሮፖችም አሉ። በተለይ እነዚህ አሁን አዲስ እኛ አመት ከለውጡ በፊት ያልነበሩ አሁን በለውጥ በኋላ የመጡ እነሰንዲ አይሆንም ተብሎ የነበሩ ሰብሎች ናቸው እንግዲህ አሁን እየዘራን ያለ ነው። ቅድምም እንዳየነው ደግሞ ሰንፍላወር፣ ሩዝ፣ ሰንፍላወር እነሰንዲ አይሆንም ሲባሉ የነበሩ ሰብሎች ያሉበትና እየለሙበት ያሉበት ሁኔታዎች ናቸው እንግዲህ